ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው ስርዓት ማቋረጥ ምናምን አይደለም። የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ችኮላ፣ ቅዳሴው ረዘመ፣ ምንን ትሳለ፣ ይሄ ይጠር፣ ይሄ አጭራጭሯን ቅዳሴ መምረጥ፣ የምትወደውን ጓደኛን ኧረ ቆይ እንጫወት፣ ኧረ አትሂድ፣ ቆይ እንጂ 30 ደቂቃ እኮ አለን እያልክ እያወራ ከክርስቶስ ጋር መቆየት እንዴት ይሰለቻል? የእውቀት መካን፣ የኃጢአት መካን፣ የትውልድ መካን የሆነ ግፍ የደረሰበት ብዙ ነገር ሞክሮ ያልተሳካለት በጣም ብዙ ቀን አስቀድሶ ያልተሰማም ሰው ሊኖር ይችላል። እኔ ምን አስቀድስኩ አላስቀድስኩ እግዚአብሔር ለእኔ አይመልስልኝ፣ እኔ እንደሆንኩ ፍሬ ቢስ ነኝ፣ ለእግዚአብሔር ደስ አላሰኝ፣ እኔ አስቀድሼ እግዚአብሔር በምን ይደሰታል ሊያስብለን ይችላል። አንድ ሰው ለሌብነቱ የረሃብ ምክንያት አለው፣ ለስንፍናውም እንቅልፍ ምክንያት አለው፣ ለሆነ ነገሩም የሆነ ምክንያት አለው። በምድር ላይ ለእግዚአብሔር መልስ መስጠት የማይችለው ርዕሰ ጉዳይ ሰይጣን ሰዎችን አንዱ የሚጎዳቸው በምንድነው? ቄስ ገሌ ደስ ይሉኛል እኔ እንትን ቤተክርስቲያን ነው ደስ የሚል እሳቸው ሲቀድሱ ማለትም ነውር ነው። የተጣላችሁ ሳትታረቁ፣ የሰው ገንዘብ ወሰዳችሁ ሳትመልሱ፣ ስጋውን ደሙን ብትቀበሉ ማንም ሰው ሊሆን ይችላል አስቀድሶ መንፈስ እግዚአብሔር ሳያድርበት አይወጣም። በዚህ የተጠቃ ሰው ቤተክርስቲያን ውስጥ ገብቶ ማስቀደስ አይችልም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ካህኑ እጁን ዘርግቶ ምዕመናን ቀጥ ብለው በፍርሃት የሚናገሩበት ምክንያት ለምንድን ነው? ቤተ ክርስቲያንን ሊሄድ የሚቸኩልባትና ለመውጣት የማይቸኩልባት ሰው ይጠቀምባታል። ሰይጣን ሰዎችን የሚጎዳው አንዱ ምን በማድረግ ነው ይላሉ? ባልተገባ መንገድ የድሮ ኃጢአታቸውን እንዲያስቡ በማድረግ ነው። ሐሙስ ማታ ያዙት፣ ከዚያ በኋላ አሰሩት፣ በገመድ ጎተቱት፣ የፊተኞቹ ሳቡት፣ የኋለኞቹ ለቀቁት፣ በግንባሩ ተደፋ፣ የኋለኞቹ ሳቡት፣ የፊተኞቹ ለቀቁት፣ በጀርባው ተደፋ፣ ምራቅ ተፉበት፣ እጁን ቸነከሩት፣ ገረፉት። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ